ኤፋ እንግዲህ እውነቷ ካልወጣች እያለ እየታገለ ይገኛል። ግን ጓደኛ የለውም የሚያግዘው፣ እውነትን የሚጋፈጥ የለም። ሁሉም ውሸትን ነው እያነገሱ ያሉ ማለት ነው። እውነትን እየቀበሩ ውሸትን እያነገሱ ነው። እሱ ደግሞ ሽንጡን ገትሮ እውነትን ተቃራኒ የሆኑ የእውነት ጸር የሆኑ ሰዎችን ልክ ልካቸውን እየነገረ እውነታውን እየነገራቸው ሰሙም አልሰሙም ይሄዳሉ ማለት ነው። ግማሾቹም ተዋርደው ይሄዳሉ። ዛሬም እንግዲህ እህትየዋ ልክ ልኳን ነግሯታል። ነገር ግን አሁንም ቢሆን እውነትን ለመደበቅ ነው የምትጥረው ብዙነሽ ደግሞ ዝም ብለሽ ባታወሪ የተሻለ ነው። ደግሞ ዛሬ ብለሽ ሩታን አሟታል ብለሽ ተናገርሽ አይደለ? ኧረ እንደው አንቺ ሲያለ ማፈርሽ የምር ማፈር ነው የሚገባሽ። ሲጀምር አንቺ ደርሰሽባት እንጂ እኮ እሷ አልደረሰችብሽም። ወንድምሽም ቢሆን ደርሶባት ነው እኮ እስር ቤት የገባው። ሲቀጥል ደግሞ አብርሃም እስር ቤት የገባው ሩታ አይደለችም ያሳሰረችው። 100 ጊዜ ነው እንዴ እናንተ የሚነገራችሁ? በምን አይነት ጆሮ ነው የምትሰሙት? አስሬ ቤተሰቤ አትበይ። ቤተሰብ የሌለው ሰው የለም። ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላምና ፍቅር ብዙ ትርፍ ይበልላችሁ። ውድ ቤተሰብ ለዚህ ቤት አዲስ ሆናችሁ ካላችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ስለምታበረታቱኝም አመሰግናለሁ። ኤፋ በጣም አሪፍ ጥያቄ ነው እያነሳ ያለው። ነገር ግን ብዙነሽ እንዴት ነው እውነቱ እንዲወጣ አትፈልግም። ገባችሁ አይደለ? ይሄ ተናግሬያታለሁ፣ አስረድቻታለሁ መሆን እንደሌለበት በዚህ መልኩ መሆን እንደሌለበት ብዬ አስረድቻታለሁ ትላለች። ዝም በይ። አራባና ቆቦ የሆነ ወሬ አታውሪ። መሆን ነበረበት መሆን አልነበረበትም እራሳቸው ነው የሚወስኑ። ሲጀመር ሲተኙ እንደዚህ አይነት ነገር እንደሚፈጠር ያውቃሉ። እየተባልሽ ያለሽው እሷ ያረገዘችው ከፍቅረኛዋ ነው። ፍቅረኛዋን እንዴት ልትደበቅ ትችላለች? ይሄ ጥያቄ ኤፋ ብቻ አይደለም እኮ የህዝብ ሁሉ ጥያቄ ነው። እኔ ራሴ ይሄ ጥያቄ እንዲመልስ ገና ከመጀመሪያው አወራሯ ሁሉ በቃ ይሄ ጥያቄ እንዲመልስ ፈልጋለሁ። እግዚአብሔርን የሆነ ከኋላ የሆነ ነገር አለው ይሄ ነገር ማለት ነው። የምታስታውሱ ከሆነ ደግሞ የዛን ቀን ሄርሜላ ስትመጣ ቀለበቷን አውልቀን የመጣችው። ስለዚህ ማርገዝ ቀለበት ያስወልቃል ወይ? ማርገዝ ከምትወዱት ፍቅረኛችሁ ያስጠፋል ወይ? ምንስ አስጠፋት? ምን አስባ? እች ተንኮለኛ ተንኮሏን በኋላዋ ቀርቅራ እንጂ። እና ኤፋ ወንድሜ በርታ፣ የምሬን ነው። በተቻለው ህዝብ ካንተ ጋር ነው። አዎ አንተን የማይደግፍ በወንድም ምቀኛ ሆነ እንደተነሳ የሚያስቡ ሰዎች አሉ። ተዋቸው፣ እነሱ ጭንቅላታቸው የማይሰራ ሰዎች ስለሆኑ ነው እንደዛ የሚሉ ማለት ነው። አንተ ግን ከዚህ ጋር ለሩታም እያዳለ አይደለም፣ ግን እውነት እንድትወጣ ይፈልጋል። በቃ የሰው ልጅ መኖር ያለበት ለእውነት ነው። ወንድም እህት አይደለም እኛን ሊያድነን የሚችለው እውነታችን ብቻ ነው። ግን እያያችኋት ከሆነ ኤፍሬም የሚናገራት ሌላ፣ እሷ ደግሞ የምትመልሰው የምታወራው ነገር ሌላ ነው። በደህና መምጣቷ ብቻ ደስ ብሎኛል። በደህና መጣች አልመጣች ሳይሆን ማንም እኮ ሩታ ማን ነበረች ሄርሜላ ክፉ ነገር ይድረስባት አላልንም። እኛ ያደረገችውን ነገር ነው እንጂ ማንደግፈው የሰው ልጅ ግፍ ይድረስበት ብለን አልተናገርንም። ዝም ብለሽ አታሽቀባብጭ። ወደድሽም ጠላሽም ማለት ነው ሄርሜላ ታወጫታለሽ። ምንድነው እንደዚህ ያሸዋወደሽ ነገር? አንድ ሳምንት ሙሉ አብረሽ ሲንከራተት እያየሽ ነው። ከብዙ ሰዎች ጋር ሲገጥም እያየሽ ነው ቁጭ ብለሽ። ይህን ሁሉ እንዴት አስችሎሽ? ሲቀጥል የዛን ቀን ቀለበትሽን ለምንድነው አውልቀሽ የመጣሽው? የኤፋ ጥያቄ እኔ በጣም ነው የተመቸኝ። ሲቀጥል ደግሞ ብዙነሽ እንግዲህ 30 ትቀባጥሪያለሽ። አንቺ ግን ከሩታ ላይ ምንም ያደረሽው ነገር የለም። በዚህ አጋጣሚ ከተጀመረ ጀምሮ ቆይታ ያለሽ ብለሽ ነበረ። ምንም ያደረግሽው ነገር የለም። ወስደሽ ከውሽሚት ጋር ነው አብርሽን የለጠፍሽው። ከዛ ውጭ ማለፍ ስለማትች ማለት ነው። ይሄ የጅልና የረከሰ ስራ ስለሆነ አንቺ የምታበረታችሁ፣ ከዛ ውጭ ምንም ማድረግ አትችይም። ገባሽ? ስለዚህ አስሬ ሩታ ትክክል አይደለችም፣ እሷ መናገር አልፈልግም። አዎ አትመጥኛት፣ መናገርም አይጠበቅብሽም። የምሬ ነው። አንቺና ሩታ አትመጣጠኑ። ሲቀጥል አንቺ ትልቅ ሰው ነሽ፣ ትወልጃታለሽ ሩታን፣ እርግጠኛ ነኝ። 2 ልጆችሽ ቢደማመሩ ሩታን ያክላሉ። በጤናዋ አትመስለኝም ላልሽው ያበድሽው አንቺ ነሽ። የእሷን እርዳታ ሩታ እንደዚህ የምንልበት ነገር አይደለም። አሁን በራሴ ያስተካከላለሁ ብለሽ ተናገርሽ። በራስሽ ማስተካከል የምችይ ከሆነ ትናንትና ለምን ሄደሽ እንደዛ ስታቆልቢ ነበረ? ለምንድን ነው ከእሷ ጋር የሄድሽው? ለምንድን ነው ሆን ብለሽ የጠራሻት? ለምን ሄዳችሁ ከእሷ ጋር? እርዳታዋን የማትፈልጉ ከሆነ ደግሞ እርዳታ ከፈለጋችሁ ዳኒ እንጂ እሷ የሚያገባት ነገር የለም። ያሳሰረችው እሷ አይደለችም። እሷ ክሴን አንስቻለሁ ብላ በይፋ ተናግራለች። ያሳሰረው ዳኒ ነው። ወስደሽ ከሩታ ላይ ለመለጠፍ የማታደርጊው ነገር የለም። በአንቺ ቤትማ ማለት ነው። አንቺ አብርሃም ከሄርሜላ ጋር ሄዶ ቀለበት ሲያደርግ ሩታ እንደዚህ ሲጥ እንድትልልሽ እኮ ነው የፈለግሽው የነበረ ማለት ነው። አስመሳይ። ለምን በዚህ ልክ ታስመስያለሽ? ኤፋኔ በጣም ወዳታለሁ። አሁንም ከቤተሰቤ ነጥዬ አላያትም ሲል አበደች ማለት ነው።
እውነቱን ነው። ኤፋ መደገፍ ያለበትን መቆም ያለበት ቦታ ላይ መቆም እንዳለበት እየተሰማ ስለሆነ ነው ከሩታ ጎን የሆነው ማለት። ማን የተበደለው ማን የተጎዳው የሚለውንም በደንብ ስለሚያገናዝብ ጭንቅላት ስላለው እንዳንቺ አስመሳይ አይደለም። በይፋ አፍ አውጥተሽ ከሩታ ጋር መሆን የለብህም የምትይ ሴትዮ አንቺ አሁን ከዚህ ጋር ደህና ነገር ታወሪያለሽ ብሎ አንቺ ማን ያምና ሲጀመር? እኔ በእናንተ አይመለከተኝም። በእርግጥ ግን አንቺ በጣም የማትረቢ ሰው ነሽ። ለገዛ ወንድምሽ እንኳን የማትሆኝ ማለት ነው። እጅ አሁን ኤፍሬም ታስሮ ሳለ ሄደሽ አልጠየቅሽውም። አሁን ደግሞ ከላይ ከታች ትንከራተቻለሽ። ምንድን ነው ኤፍሬም ትክክለኛ ወንድምሽ ስላልሆነ አሁንማ እኮ ነቃን። ኤፍሬም ትክክለኛ ወንድምሽ አይደለም፣ አብርሃም ግን ወንድምሽ ስለሆነ በቀን 2 ጊዜ እስር ቤት ትሄጃለሽ ማለት ነው። አይሽ አይደለም ምን አይነት ራስ ወዳድ እንደሆንሽ። አሁን እንደው ኤፍሬም ራሱ ይታዘበኛል አትይም ግን የምሬን ነው ቤተሰብ፣ እኔ አይመለከተኝም። ይሄ የነሱ ጉዳይ ነው። ግን በጣም ነው የገረመችኝ። ያስቡት አንድ ቀን ሄዳ ምግብ ወስዳ እንኳን አልጠየቃቸውም ኤፍሬምም ማለት ነው። ከአብርሃም ሲሆን ግን በቀን 2 ጊዜ እና ብዙ ነሽ። እውነትና ንጋት እያደር ስለሚበራ ግድ የለሽም። ይሄ ማስመሰልሽንም በልክ አድርጊ። አብርሃም ተናዶ የሚያደርገውን አያውቅም። ምን ያደርጋል? ምን ይሰራል? ሲጀመር ምን የእሱን ንዴት የማናውቀው ነው? ምንም እንደዚህ አካብደሽ የምታወሪለት ነገር የለም። ቢያደርግም ደግሞ ተመልሶ ከሱ ላይ ነው ጣጣው የሚመጣው። ገባሽ? አሁን ተናዶ ተበሳጭቶ እነ ሩታን ወስዶ እስር ቤት ከተት አይደለ? ጦሱ ለማን የሆነው? ለራሱ ነው። አየሽ? ከዛው መርመጥመጥ ብቻ ነው። የእሱን ንዴት ምንም ሊፈይድ አይችልም። ይልቁንስ ቆም ብሎ እውነት የቱ ጋ ነው ያለው፣ ሄርሜላ ምንድነች ማነች የሚለውን ነገር ከጀርባ ቢያጣራ የተሻለ ነው። እሱም ቢሆን ማለት ነው ዝም ብሎ ገደል እየገባ ስለሆነ በጭፍን የምትመሩ እናንተ ናችሁ። ሲቀጥል ደግሞ ስለ ሜሪ እኔ እንደዚህ ማድረጓ እውነት ይሁን አይሁን አላውቅም፣ ግን ትናንት ባደረገችው ነገር ደስ ብሎኛል አልሽ። ደስ ያለሽ ምን መሰልሽ? እውነት ሜሪን ተቀብለሻት ስራዋን ወደሽላት ሳይሆን ሩታን ከዛ ጋር ስላሰጣችልሽ ነው። ሩታን ስለሰደበቻት ሩታ አስመሳይ ናት ብላ ስላወራች ነበር አንቺ የወደድሻት እና የተመቸች። አየሽ? ወንድሞችንም ለማስታረቅ ስለጣረች አይደለም። ለምን? ወንድም ነው በቃ መቼም አይለያዩም፣ በራሳቸው ይገናኛሉ። ግን ደስታሽ የነበረው ሩታ ከዛ ቦታ ላይ ስትሰደብ ስለነበረ ነው። አንቺ አይደለሽ እንዴ? እነሱ ሰው አይደሉም? በአንቺ አቅም እንኳን ሩታን እየመከርሽ እኮ ነበረ። ገደል የሚከቱሽ ሰዎች ጋር ነው የሆንሽው እያልሽ አልነበር እንዴ? ዛሬ በምን ተቀየረሽ ነው ሜሪን ልትቀበያት የምትችይው? ተያይዛችሁ አስመሳይ ናችሁ። በነገራችሁ ላይ አስመሳይና አስመሳይ ትግባባላችሁ በዚህ አጋጣሚ። እና አሁን ብዙነሽ ተብዬዋ ከሜሪ ጋር ሆና ታያላችሁ። በጣም ብዙ ቤተሰብ በጣም ብዙ ነገሮችን ይፈጥራሉ፣ ብዙ ነገሮችን ያወራሉ ስለ ሩታ። እኛ ግን እናንተ አስመሳዮች፣ እናንተ ጋንድያዎች ሰውነታችሁን አሳብጣችሁ ወይ ሰውነታችሁን ጂም አሰሩት፣ ስፖርት ስሩ፣ ቀንሱ። ለዛ እኮ ነው ማሰብ የተሳናችሁ ውሸት የምታወሩት። የምሬን ነው ማለት ሰው እንደዚህ ሰውነቱ ሲደልብ ሰውነቱ ሲያብጥ ማለት ነው በስትክክል አያስብም። ውሸት ነው የሚታየውና ምድረ ውሸታም ሁላ ማለት ነው። አንቺም ሜሪም በአናታችሁ ተተከሉ። ውሸታም ናችሁ። በተለይ ብዙዬ ማለት ነው። ከሩታ ጋር በዚህ ያክል አትሳፈጭ ብዬሻለሁ። ሩትዬ ጤናማ ናት እግዚአብሔር ይመስገን። ከልጇ ጋር ቀብረር ብላ እየኖረች ነው። ያበድሽው አንቺ ነሽ እየወጣሽ 30 የምታወሪው ማለት ነው። በተለይ ደግሞ ዶራል ሲጠርብሽ ነው መሰለኝ አንቺ ብቅ የምትይውና በትናንትናው ዕለት ውሽሚትን አስከትላ ሄዳ ሩታን ለመለመን ሄዳ ያጣለማኝ ተሳድቦ ይሄዳል አሉ። እሺ ስላላለችሽ ነው አይደል አሁን እንደዚህ የምትይው? እንዳይደረስባችሁ ከፈልጋችሁ እራሳችሁ ልካችሁን ይዛችሁ ተቀመጡ። ምን ከሷ ጋር ያፈራግጣችኋል? አስሬ እናንተስ ብትሆኑ ማለት ነው። ለምን ትደርሱባታላችሁ? አንተም ሲደርስብህ ታውቀዋለህ ኤፍሬም፣ አንተም ሲደርስብህ ታውቀዋለህ። ዝም በይ እባክሽ አንቺ። ደርሶበታል ማለቴ እሱ ነው እንደውም ከሩታ ላይ የደረሰው እኮ። እሱ መጥቶ ያኔ ስታሳስረው ብዙ ነገር ሲሆን ብዙ ነገሮችን 1-2 ጊዜ ላይ እኮ ሩታን በጣም እኮ አመነጫጭቋተዋል፣ በጣም ተናግሯታልም ማለት ነው። እንዴት ወንድሜን ታሳስረዋለሽ ብሎ ነገር ግን ሩታ ጥፋት እንደሌለበት ሲገባው ሩታ ጥፋት እንዳላጠፋች ሲገባው ኤፍሬም በራሱ ጊዜ መጥቶ ነው ይቅርታ የጠየቃት። ገባሽ? አይሽ አይደለ? ለዛ ነው ኤፍሬም ከሩታ ጋር ያለው። ጨጓራሽ ድብን እያለ ታያዋለሽ ከሷ ጋር። ወንድምሽ ስለሆነ ብቻ አንቺ በተሳሳተ መንገድ ስትሄጂ እሱ በተሳሳተ መንገድ መሄድ አለበት።